ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት ዳግም በዲማ ጥቃት ከፈተ። ከጦርነት ውጪ መኖር የማይችለው የህወሓት የፖለቲካ አመራርና የጦር አበጋዙ ዛሬ ጥር 20 ቀን 2018 ዓ.ም በሰሜናዊ ምዕራብ ትግራይ ክልል በላዕላይ ጸለምት ወረዳ ዲማ ከተማ ልዩ ስሙ ምጫራ አካባቢ ዳግም ጥቃት በመክፈት ጦርነት ቀስቅሷል። ይህ ጥቃት የከፈተው የአርሚ 11 ባድመ ክፍለ ጦር መሆኑም ተጠቁሟል። በህወሓት ጦር በሚገኘው አርሚ 17 ኮር 3 ውስጥ የሚገኙ ሁለት ክፍለ ጦር ወደ ዋልድባ ለመንቀሳቀስ እየሞከሩ መሆኑ የተገለጸ ሲሆን የአርሚው የተቀሩት ኮርና ክፍለ ጦሮች ደግሞ በአስገደራህዋ ወረዳ ውስጥ እንደሚገኙ መረጃዎች ጠቁመዋል። በተጨማሪም የአርሚ 35 ኮር 2 ደግሞ በእንዳባጉና በኩል አቋርጠው ወደ ተከዜ ጸሊሞ አካባቢ እየተጓዙ እንደሚገኙና የአርሚ 13 እና አርሚ 42 ታጣቂዎች ደግሞ ድጋፍ ለመስጠት በአስገደ በኩል ውስጥ ለውስጥ እየተጓዘ እንደሆነም ተነግሯል። በሌላ በኩል በተንቤን የሚገኘው አርሚ 26 ወደ አበርገለ ልዩ ስሙ ሚራቅ እንዲንቀሳቀስም ታዟል። ከዚህ በተጨማሪም በተንቤን የሚገኙት አርሚ 15 በ3 ቀናት ውስጥ ወደ ጸለም ትጓዛላችሁ የሚል ትዕዛዝ እንደተሰጣቸው እንዲሁም አርሚ 60 እና 50 ደግሞ ዝግጅት እንዲያደርጉ መታዘዛቸውም ተሰምቷል። ህወሓት ከሻዕቢያ ትዕዛዝ በመቀበል የትግራይን ወጣትና ህዝብ ለማስጨረስና ኢትዮጵያን ለመውጋት እየተንቀሳቀሰም ይገኛል። ኢሚሬቶች 20 የሚጠጉ ሚራጅ 2000 ተዋጊ ጄቶችን ለኢትዮጵያ ልትሰጥ መሆኑ ተጠቆመ። የተባበሩት አረብ ኤሚሬትስ ወደ 20 የሚጠጉ ባለ ብዙ ሚና ሚራጅ 2000 ተዋጊ ጄቶችን ለኢትዮጵያ እንደምታበረክት መረጃዎች አመላክተዋል። ዘመናዊና በደንብ የታጠቁ እንደሆኑ የተነገረላቸው እነዚህ ተዋጊ ጄቶች እየተመነደገ ለሚገኘው የኢትዮጵያ አየር ኃይል ተጨማሪ አቅም እንደሚፈጥሩለትም ተዘግበዋል። የኢሚሬቶች አየር ኃይል በኢትዮጵያ አየር ኃይል የ90ኛ ዓመት ክብረ በዓል የአቪዬሽን እና ኤክስፖ አየር ትርኢት ላይ በቀዳሚነት መሳተፉ ይታወቃል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ ከፍተኛ የሥራ ኃላፊዎች ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአሜሪካ የውጭ ጉዳይ ሚኒስቴር ረዳት ሚኒስትር ክሪስቶፈር ቲ ላንዳውና የዩናይትድ ስቴትስ አፍሪካ እዝ አፍሪኮም አዛዥ ጀነራል ዳግቪን አንደርሰን ከተመራ ከፍተኛ የልዑካን ቡድን ጋር በጽህፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ ከስራ ኃላፊዎች ጋር ያደረጉትን ቆይታ አስመልክተው ባስተላለፉት መልእክት ውይይቱ በሁለት ሀገራት መካከል ያለውን ቀጣይነት ያለው ትብብርና መከባበርን መሰረት ያደረገ መሆኑን ገልጸዋል። ውይይቱ ደማቅና ገንቢ እንደነበርም ጠቁመዋል። በተጨማሪም የኢፌዴሪ የውጭ ጉዳይ ሚኒስቴር ዶክተር ገዲዮን ጢሞቴዎስ በዛሬው ዕለት በጽህፈት ቤታቸው የአሜሪካውን ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውን ተቀብለው አነጋግረዋል። በውይይታቸውም በኢትዮጵያና በአሜሪካ መካከል ያለውን የቆየ ግንኙነት ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መክረዋል። በተጨማሪም በቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ ሰፊ ሀሳብ ልውውጥም አድርገዋል። ኢትዮጵያና አሜሪካ ለ120 ዓመታት የዘለቀ ታሪካዊና ዲፕሎማሲያዊ ግንኙነት ያላቸው ሲሆን የዛሬው ውይይትም ይህን ስትራቴጂካዊ ትብብር ወደ ላቀ ደረጃ ለማሸጋገር ያለመ ነው ተብሏል። ሁለተኛውን የጣሊያን አፍሪካ የመሪዎች ጉባኤ በመጪው የካቲት 6 2018 ዓ.ም በአዲስ አበባ እንደሚካሄድ የጣሊያን መንግስት አስታወቀ። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በአመቱ የመጀመሪያ ጋዜጣዊ መግለጫቸው ላይ እንዳስታወቁት ሁለተኛው የጣሊያን አፍሪካ የመሪዎች ጉባኤ ለመጀመሪያ ጊዜ በአፍሪካ ምድር በአዲስ አበባ ይካሄዳል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በአመቱ የመጀመሪያ ጋዜጣዊ መግለጫቸው ላይ እንዳስታወቁት ጉባኤው ለመጀመሪያ ጊዜ በአፍሪካ ምድር የሚካሄድ ሲሆን ከአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን በህብረቱ መንግስታትና የሀገራት መሪዎች ጉባኤ ዋዜማ ላይ ይከናወናል። የጉባኤው ፕሮግራም አካል በመሆን በክብር እንግድነት ይገኛሉ ተብለው የሚጠበቁት ጠቅላይ ሚኒስትር ሜሎኒ የካቲት 7 ጠዋት በሚካሄደው የአፍሪካ ህብረት መደበኛ ጉባኤ መክፈቻ ላይ ንግግር ያደርጋሉም ተብሏል። የጉባኤው ዓላማ ጣሊያን ከአፍሪካ ሀገራት ያላትን ስትራቴጂካዊ ግንኙነት ማጠናከርና እንደ አውሮፓውያን አቆጣጠር በጥር 2024 በሮም ይፋ የተደረገው የማቴ ዕቅድ ግቦች ማሳካት መሆኑን መግለጫው ጠቁሟል። እቅዱ በጣሊያንና በአፍሪካ ሀገራት መካከል ስርዓት ያለው ፖለቲካዊና ኢኮኖሚያዊ አጋርነትን ለማሳደግም ያለመ ነው። ጉባኤው በማቴ እቅድ ዋና ዓላማዎች ላይ በመመስረት እንደ ዘላቂ ልማት፣ መሰረተ ልማት፣ ኢነርጂ፣ ትምህርትና ስልጠና፣
ጤና ጥበቃና ግብርና ባሉ ዘርፎች ላይ ትብብርን በማሳደግ ላይ እንደሚያተኩር የጣሊያን መንግስት ገልጿል። ስብሰባው ባለፉት 2 ዓመታት በእቅዱ ስር የተመዘገቡ ስኬቶችን ለመገምገምና ለቀጣዩ ጊዜ ቅድሚያ የሚሰጣቸውን የስራ ዘርፎች በጋራ ለመለየት እንደ መድረክ እንደሚያገለግልም ተመላክቷል። ጣሊያን እንደገለጸችው ይህ ተነሳሽነት ፖለቲካዊ ውይይቶችን ይበልጥ ለማሳለጥ የጋራ ፕሮጀክቶችን ለማስፋፋትና በአፍሪካ አህጉር ያላትን የረጅም ጊዜ ተሳትፎ ለማጠናከር ያለመ ነው ብለዋል። ለእስራኤል የስለላ ተቋም የሆነው ሞሳድ ኢራን ውስጥ ሲሰልል ከወራት በፊት ተይዟል ተብሎ በቁጥጥር ስር የነበረ አንድ ግለሰብ በሞት መቀጣቱን የኢራን መንግስት አስታወቀ። ሚዛን የተባለው የኢራን የፍትህ ተቋማት የዜና ምንጭ እንደዘገበው ሐሚድ ሬዛ ሳቤት እስማኤል ፑር የተባለው ግለሰብ ባለፈው ዓመት ግንቦት ላይ ነበር በስለላ ተከሶ የተያዘው። የኢራን ፍትህ ተቋም እንዳለው ግለሰቡ እስራኤል በሀገሪቱ የመከላከያ ሚኒስቴር የሚሳኤል ማዕከላት ላይ አሻጥር እንድትፈጽም ሚስጥራዊ ሰነዶችንና መረጃዎችን ማስተላለፍ ውስጥ ተሳትፏል የሚል ክስ ቀርቦበታል። በወጣው ዜና ላይ እንደተጠቀሰው የኢራን ጠቅላይ ፍርድ ቤት በግለሰቡ ላይ ያሳለፈው የቅጣት ውሳኔ ከተገመገመ በኋላ ግለሰቡ በስቅላት ተቀጥቷል። አሁን የሞት ቅጣቱ የተፈጸመበት ሐሚድ ሬዛ ሳቤት እስማኤል ፑር ለእስራኤል በመሰለል በሚል ክስ በዚህ ወር በሞት የተቀጣ ሁለተኛ ሰውም ሆኗል። ባለፈው ዓመት ሰኔ ላይ እስራኤልና ኢራን ቀጥተኛ ግጭት ውስጥ መግባታቸውን ተከትሎ ለእስራኤል ሲሰልሉ ነበር በሚል ተከሰው በሞት የተቀጡ ኢራናውያን ቁጥር በከፍተኛ ደረጃም ጨምሯል። በምዕራብ ህንድ ማሃራሽትራ ግዛት በደረሰ አሰቃቂ የግል አውሮፕላን አደጋ የግዛቲቱ ምክትል ጠቅላይ ሚኒስትር እና 4 ሌሎች ሰዎች ህይወታቸው ማለፉ ተረጋገጠ። አደጋው የደረሰው የግል አውሮፕላኑ ከመደበኛው የበረራ መስመር ወጥቶ መሬት ላይ በመከስከሱ ነው ተብሏል። በአውሮፕላኑ ውስጥ ምክትል ጠቅላይ ሚኒስትሩን ጨምሮ ረዳቶቻቸውና የበረራ ሰራተኞች የነበሩ ሲሆን የነፍስ አድን ሰራተኞች በፍጥነት ወደ ስፍራው ቢደርሱም በአውሮፕላኑ ውስጥ የነበሩት 5 ሰዎች በሙሉ ህይወት ማዳን ግን አልተቻለም። የህንድ ሲቪል አቪዬሽን ባለስልጣን የአደጋው መንስኤ ለማወቅ ምርመራ መጀመሩም ገልጿል። የመጀመሪያ ደረጃ መረጃዎች እንደሚጠቁሙት በአደጋው ወቅት በአካባቢው አስቸጋሪ አየር ሁኔታ እንደነበርም ተጠቁሟል። በተጨማሪም የቴክኒክ ብልሽት ይኑር አይኑር በዝርዝር እየተመረመረም ይገኛል። የህንድ ከፍተኛ የመንግስት ባለስልጣናት በደረሰው አደጋ የተሰማቸው ጥልቅ ሐዘንም ገልጸዋል። የግዛቲቱ አስተዳደር ብሔራዊ ሐዘን ቀን ሊያውጅ እንደሚችል የተነገረ ሲሆን ታዛቢዎች ይህ አደጋ በማሃራሽትራ ግዛት ፖለቲካዊ እንቅስቃሴ ውስጥ ትልቅ ክፍተት የሚፈጥር መሆኑን እየገለጹ ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ